ይህ በእንዲህ እንዳለ በኢራን የሚገኘው የዓለም ግዙፍ የተፈጥሮ ጋዝ ማምረቻ ስፍራ ጥቃት ተፈጸመበት። በኢራን የደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮኬሚካል ተቋም በአየር ድብደባ እንደተፈጸመበት በእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘገበ። ኳታር በእስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የተፈጸመችበት ጥቃት አደገኛና ኃላፊነት የጎደለው ስትል ኮንናለች። የታስኒም ዘገባ እንደሚያመለክተው ጥቃቱ የተፈጸመው ዛሬ ረፋድ አካባቢ ነው። በከፊል ይፋዊ ፋርስ የዜና ወኪል በበኩሉ በቴሌግራፍ ገጹ ባወጣው ማስጠንቀቂያ የተፈጥሮ ጋዝ ማምረቻው በእሳት መያያዙን ገልጿል። የእሳትና አደጋ ጊዜ መሰረተኞችን በስፍራው እንደሚገኙም ጠቅሷል። በዓለም ትልቁ የሆነ የተፈጥሮ ጋዝ ማምረቻ ስፍራው በደቡብ ፓርስ ውስጥ የኳታርና የኢራን ማምረቻ ተቋም ይንቀሳቀሳሉ። ኳታር በመግለጫዋ የተፈጥሮ ጋዝ ማምረቻው ስፍራ ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸ ሲሆን ድርጊቱም አደገኛና ኃላፊነት የተጎደለው ስትልም አውግዛለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ በኢነርጂ መሰረተ ልማት ላይ የሚፈጸም ጥቃት የዓለም የነዳጅ ደህንነት ላይ ስጋት እንደሚደቅንም ተናግረዋል። ከዚህም በፊት በተደጋጋሚ እንደገለጹት ወሳኝ ተቋማትን ኢላማ ከማድረግ መቆጠብ እንደሚያስፈልግ እንገልጻለን ያሉት ቃል አቀባዩ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ውጥረቱን ለማርገብ እንዲሰሩ ጥሪ አቅርበዋል። ታዲያ የዚህ መካከለኛው ምስራቅ የጦርነት ዳፋ ለአፍሪካውያንም የተረፈ ይመስላል። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በአፍሪካ ሀገራት ላይ ከፍተኛ የምጣኔ ሀብት ቀውስ እያስከተለ ነው። በጦርነቱ ምክንያት ከአፍሪካ ወደ መካከለኛው ምስራቅ የሚላኩ የግብርና ምርቶች የስጋ ከብቶችና ቅመማ ቅመም ገዢም አጥተዋል። ከሰሃራ ከፍተኛ የግብርና ምርቶች ወደ መካከለኛው ምስራቅ የምትልከው ደቡብ አፍሪካ ብዙ ሺህ ቶን የሚመዝኑ አትክልት፣ ፍራፍሬና ሌሎች የግብርና ምርቶች በየወደቡ በየመጋዘኑ ተከምረው እየተበላሹ ነው ተብሏል። በርካታ የስጋ ከብቶች የሚልኩበት አካባቢ አንዷ የሆነችው ሶማሊላንድም የውጭ ገበያ ምንጯ ተዘግቶባታል። የአፍሪካ ሀገራት በመካከለኛው ምስራቅ የሚያስገቡትን የነዳጅ ዘይት፣ ማዳበሪያና ሌሎች ሸቀጦችንም መጓጓዝ ባለመቻላቸው በየሀገራቱ እንቅስቃሴና የምርት ሰንሰለት ላይ ከፍተኛ ጫና አሳድሯልም ተብሏል። ዘገባዎች እንደሚጠቁሙት የሆርሙዝ ወሽመጥ መዘጋቱ የነዳጅ ዘይት አቅርቦትም ቀንሷል፣ ዋጋውም አለቅጥ ኖሯል። የነዳጅ ዘይት ዋጋ ዛሬ በአማካኝ $108 ገብቷል። ከጦርነቱ በፊት ከነበረው 40% ጨምሯል። እጥረቱና የዋጋ ንረቱም ኢትዮጵያ፣ ሶማሊያ፣ ቻድ፣ ማላዊና ጋቦን፣ ታንዛኒያ በመሳሰሉት ሀገራት የትራንስፖርት አገልግሎት አንድም እንዲቋረጥ ሁለትም በእጥፍ እንዲጨምርም አድርጎታል። የተለያዩ ሀገራትም ለጄኔሬተር የሚውሉትን ነዳጅ ማጣታቸው የመብራትም አገልግሎት ለማቋረጥ ተገደዋል። ኢራን በሆርሙዝ ወሽመጥ በኩል የሚቀዝፉ የእስራኤልና የዩናይትድ ስቴትስ የተባበሩትን ሀገራት መርከቦች እንደምትመታ በመምታቷም ጭምር በመቶዎች የሚቆጠሩ መርከቦች በያሉበት በመቆም ተገደዋል። የኢራን ገዳም ሰው የተለያዩ ሀገራት የጦር መርከብ እንዲያዘምቱ የአሜሪካ ፕሬዝዳንት ያቀረቡ ጥያቄ ብዙ መንግስታትም አልተቀበሉትም። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ደግሞ የሆርሙዝ ወሽመጥ ዳግም አገልግሎት መስጠት የሚችለው በድርድር ብቻ ነው ሲሉም አጽንኦት ሰጥተዋል።